ጤና ይስጥልን ውድ የዩቲዩብ ቤተሰቦቻችን፣ በዛሬ ቪዲዮ ውፍረትን ከሚያስከትሉ ነገሮች መካከል አንዱ ስለሆነው ከፍተኛ የኮርቲሶል መጠን እናያለን። ለመከታተል አብራችሁን ቆዩ። ኮርቲሶል ብዙውን ጊዜ የጭንቀት ሆርሞን በመባል የሚታወቅ ሲሆን ኩላሊቶች ላይ በሚገኙ አድሬናል በተባሉ እጢዎች የሚመረት ስቴሮይድ ሆርሞን ነው። ይህ ሆርሞን ሰውነት ለጭንቀት ምላሽ እንዲሰጥ የሚረዳ ሲሆን የሰውነትን ጤና በመጠበቅ ረገድ ትልቅ ሚና ይጫወታል። ኮርቲሶል ሰውነት ስኳርን ወይም ካርቦሃይድሬትን እንዴት መጠቀም እንዳለበት የሚቆጣጠር፣ ብግነትን የሚቀንስ፣ የደም ግፊትን የሚያስተካክልና የእንቅልፍ ዑደትን የሚቆጣጠር ጠቃሚ ሆርሞን ነው። ስለዚህ ሰውነታችን የኮርቲሶል መጠን ተመጣጣኝ ሆኖ እንዲቀጥል በጥንቃቄ ይቆጣጠራል። ይህ ሳይሆን ሲቀርና የኮርቲሶል መጠን ከፍተኛ ወይም ዝቅተኛ ሲሆን ሰውነታችን ላይ የተለያዩ የጤና እክሎችን ሊያስከትል ይችላል። ሁሉም ሰው አልፎ አልፎ ከፍተኛ ኮርቲሶል መጠን ያጋጥመዋል። ይህ መጠን በቀን ውስጥ በተፈጥሮ የሚለዋወጥ ሲሆን ሰውነት ለጭንቀት ወይም ለሚፈጠር አደጋ የሚሰጠው ምላሽ አካል ነው። ይሁን እንጂ ሰውነት ለረጅም ጊዜ ከፍተኛ ኮርቲሶል መጠን ካመረተ ከጤና ጋር ተያያዘ ችግር ሊያመለክት ይችላል። ከፍተኛ ኮርቲሶል መጠን የተለያዩ ምልክቶችን ሊያስከትል የሚችል ሲሆን ምልክቶቹ የኮርቲሶል መጠኑ በምን ያህል ከፍ እንዳለና ከፍ እንዲል ባስደረጉት መንስኤዎች ላይ የተመሰረተ ነው። ሊያስከትላቸው ከሚችለው ምልክቶች መካከል አንደኛ ክብደት መጨመር፣ ይህም አብዛኛውን ጊዜ በፊትና በወር ላይ ይከሰታል። ብጉር፣ የቆዳ መሳሳት፣ ቆዳ በቀላሉ መብለዝ ወይም ብሩዚንግ፣ የፊት መቅላት፣ ቁስል ቶሎ አለመዳን፣ የጡንቻ መዛል፣ ከፍተኛ የድካም ስሜት፣ መነጫነጭ፣ ትኩረት የማድረግ ችግር፣ ከፍተኛ ደም ግፊትና ራስ ምታትን ሊያስከትል ይችላል። የዚህ ሆርሞን መመረት በአንጎል በሚላኩ ምልክቶች ቁጥጥር ይደረግለታል። የኮርቲሶል መጠን ሲቀንስ አንጎል የአድሬናል እጢዎች ተጨማሪ ኮርቲሶል እንዲያመርቱ ያዛል። ሆኖም ግን በአንዳንድ የጤና እክሎች ይህ ሆርሞን ሊጨምር ይችላል። የመጀመሪያው ረጅም ጊዜ የቆየ ወይም ስር የሰደደ ውጥረት ወይም ክሮኒክ ስትረስ። ውጥረት የሰውነትን የመዋጋት ወይም የመሸሽ ወይም ፋይት ኦር ፍላይት የምንለውን ምላሽ በመቀስቀስ የአድሬናል እጢዎች ኮርቲሶል እና አድሬናሊን እንዲያመርቱ ያደርጋል። ይህ ምላሽ የልብ ምትንና ኃይልን በመጨመር ከአደጋ እንድንወጣ ያደርገናል። በመደበኛ ሁኔታ ውጥረቱ ሲወገድ የኮርቲሶል መጠን ወደ መደበኛነት ይመለሳል። ነገር ግን ለረጅም ጊዜ የቆየ ውጥረት ሲኖር የኮርቲሶል መጠን ጨምሮ እንዲቆይ ሊያደርግ ይችላል። ይህም እንደ ልብ ህመምና ስትሮክ ያሉ ችግሮች ሊያጋለጥ ይችላል። ሁለተኛ የፒቱዋሪ እጢ እክሎች። ፒቱዋሪ ግላንድ በሰውነት ውስጥ የብዙ ሆርሞኖች አሰራር የሚቆጣጠር ከአንጎል ስር የሚገኝ ትንሽዬ እጢ ነው። በዚህ ግላንድ የሚፈጠሩ እጢዎች ወይም ቲመርስ እና የተለያዩ እክሎች ከመጠን በላይ አድሪኖኮርቲኮትሮፒክ ሆርሞን እንዲመነጭ በማድረግ አድሬናል ግላንድ ከፍተኛ ኮርቲሶል መጠን እንዲያመርቱ ያደርጋል። ሶስተኛ አድሬናል ግላንድ ላይ የሚፈጠሩ እጢዎች ወይም አድሬናል ግላንድ ቲመርስ። አድሬናል ግላንድ ላይ የሚፈጠሩ እጢዎች ከመጠን በላይ ኮርቲሶል ሆርሞን እንዲመረት ሊያደርጉ ይችላሉ። ብዙ ጊዜ አድሬናል ላይ የሚፈጠሩ ቲመርስ ገራም ወይም ካንሰር እጢዎች ቢሆኑ ከፍተኛ ኮርቲሶል መጠን እንዲመረት ግን ሊያደርጉ ይችላሉ። ከዚህ በተጨማሪ የሚፈጠሩ እጢዎች ትልቅ ከሆኑ ወደ አካባቢ ምቾት መንሳትና የሆድ መነፋት ሊያስከትሉ ይችላሉ። አራተኛ አንዳንድ መድኃኒቶች እንደ ኮርቲኮስቴሮይድ ያሉ አንዳንድ መድኃኒቶች በሰውነት ውስጥ ከፍተኛ ኮርቲሶል መጠን እንዲመረት ሊያደርጉ ይችላሉ። ስለዚህ እነዚህ መድኃኒቶች በምንወስድበት ወቅት በሐኪም እንደታዘዘው በትክክለኛ መንገድ መውሰድ ይኖርብናል። ከፍተኛ ኮርቲሶል መጠን እንዳለበት ከጠረጠሩ ሐኪም ቢያማክሩ የተሻለ ነው። የከፍተኛ ኮርቲሶል መጠን ምልክቶች ግልጽ ያልሆኑና በሌሎች እክሎች ሊከሰቱ የሚችሉ በመሆናቸው ምልክቶቹን ካስተዋሉ ምርመራ ማድረግ አስፈላጊ ነው። ሐኪሙ ሊያዝሎት ከሚችላቸው ምርመራዎች መካከል የመጀመሪያው የደምና የሽንት ምርመራ ነው። እነዚህ በሰውነት ውስጥ ያለውን የኮርቲሶል መጠን ለመለካት ያስችላሉ። የሽንት ምርመራው ለ24 ሰዓት ሽንቶን በመሰብሰብ ይሰራል። ሁለተኛ የምራቅ ምርመራ፣ በሌሊት የሚወሰድ የምራቅ ናሙና የኮርቲሶል መጠንን ለመለካት ያስችላል። በሌሊት የሚሰራበት ምክንያት በመደበኛ ሁኔታ የኮርቲሶል መጠን ሌሊት ላይ ስለሚቀንስ ነው። ሶስተኛ የምስል ምርመራዎች እንደ ኤምአርአይ ያሉ የምስል ምርመራዎች በፒቱዋሪ ግላንድ እና በአድሬናል ግላንድ እጢዎች አለመኖራቸውን ለመፈተሽ ያስችለናል። ከጊዜ በኋላ ከፍተኛ ኮርቲሶል መጠን እንደ ልብ ህመም፣ የአጥንት መሳሳትና የስኳር በሽታን ስለሚያስከትሉ እነዚህንም ሐኪሙ ሊመረምር ይችላል። የኮርቲሶል መጠኑን ለመቀነስና አጠቃላይ ጤናውን ለማሻሻል የሚያስችሉ የተለያዩ ቀላልና ዕለት ተዕለት መደረግ የሚችሉ ልማዶች አሉ። ከእነዚህ መካከል አንደኛ ጥሩና ጥራት ያለው እንቅልፍ መተኛት። እንደ እንቅልፍ ማጣት ወይም ኢንሶምኒያ ያሉ የእንቅልፍ ችግሮችና የሌሊት ፈረቃ ስራ መስራት የኮርቲሶል መጠን እንዲጨምር ሊያደርጉ ይችላሉ። ስለዚህ በቂ እንቅልፍ ማግኘት አስፈላጊ ነው። ሁለተኛ የአካል ብቃት እንቅስቃሴ። አዘውትሮ የአካል ብቃት እንቅስቃሴ ማድረግ ውጥረትን ለመቀነስና ጥሩ እንቅልፍ ለመተኛት ያስችላል። ሶስተኛ በጥልቀት መተንፈስ። ቀስ ብሎ ቁጥጥር ባለው መንገድ መተንፈስ የሰውነትን የእረፍትና የምግብ መፈጨት ስርዓት በማነቃቃት ኮርቲሶልን ለመቀነስ ይረዳል። አራተኛ ለመዝናናትና ለመሳቅ መደበኛ ጊዜ መመደብ። መሳቅና የሚወዳቸውን ተግባራት ማከናወን ጥሩ ስሜት እንዲሰማት የሚያደርግ ሲሆን የጭንቀት ሆርሞኖችንም ይቀንስሎታል። የመጨረሻው ጤናማ ግንኙነት እንዲኖር ማድረግ ነው። እርስ በርስ የሚደጋገፉባቸውን ግንኙነቶች መመስረት ጭንቀትን ለመቀነስ የሚረዳ ሲሆን ግጭትና ውጥረት ያለባቸው ግንኙነቶች ደግሞ ኮርቲሶል መጠን ሊጨምሩ ይችላሉ። ስለዚህ በዕለት ተዕለት ኑሮ ላይ ትንሽና ቀጣይነት ያላቸውን ልምምዶች መጨመር በጊዜ ሂደት ጤናማ የኮርቲሶል መጠን እንዲኖሩት ያደርጋል።
በዚህ ዙሪያ ጥያቄ ካሉት ኮሜንት ሴክሽን ላይ ያስቀምጡልን። ሐኪሞችን ለማማከር የዩኬሬስቲክ መተግበሪያን በመጠቀም ማማከር ይችላሉ። ቻው።